የባለቤትሽ እህት ትናንትና ገብታ እዚህ ላይቭ ላይ ባለቤትሽ በአይምሮ ጭንቀት መታመሙን አይምሮውን መሳቱንና ችግር ላይ መሆኑን አሁን ላይ አንቺም ጥለሽ ሄደሽ ባዶ ቤት እንደሆነ ነገረችን እና ዛሬ ኤሲ ማከራዩ እንዳጠፋበትና በሙቀት እንዳለ ነግራን በጣም ነው ያዘንነው። ለዛ ነው የጠራሁሽ እንድናግዘው ነው ባለቤትሽን። እሺ። እና አከራዮቹን ጎረቤቶች አናግረሽ ኤምባሲ ይዘውት መሄድ ከቻሉ በዚህ ከተባበሩን እኛ ደግሞ 2 ሰው አግኝቼላታለሁ ለሳዲ። አንድ ሰው ትኬት የሚችል አንድ ሰው ደግሞ እዚህ ኢትዮጵያ ከመጣ ወደ ኢትዮጵያ ከሸኘ ነው በኋላ ነኢማ በጎ አድራጎት ድርጅት የአእምሮ ህሙማን ድርጅት ገብቶ እዛ እንዲታከም ክፍያውን እችላለሁ ያለች አንዲት እህታችን አግኝተናል ከአሜሪካ። አንዲት እህታችን ደግሞ እሷም ከዛው ከአሜሪካ ትኬት ትችላለሁ ብላለች። 2 ሰው አግኝቼለታለሁ። አንቺ በዚህ ከተባበርሽ በምን ጎረቤት ምናምን አሳምነሽ ኤምባሲ እንዲወስዱልን ካደረግሽ እሺ። ኤምባሲ እንዲወስዱት ካደረግሽ ኤምባሲ ይገባና እኔ ኤምባሲ ያናግራቸውና ጤነኛ ሰው ፈልገን የጤነኛውን ሰው ትኬት ትችለን የሚወስደው ሰው ለምን አይምሮ የታመመ ሰው ኤርዌይሱ እሺ ብሎ አይልክም ብቻ አይቀበልም። እሺ። ስለዚህ እህቱ የወንድሟን ትኬት ትችላለች። የዛን ሰው ደግሞ የወንድሟን የሚችልላት ሰው አግኝቻለሁ። የዛን ሰው ትኬት የጤነኛውን ይዞ መሄድ ደግሞ እራሷ ትችላለች። ያው ይሄንን የምናደርገው እሷ እናቷ ታማሚ እናት ዲስክ መንሸራተት ያለባት እናት እያሳከመች ስለሆነ ደሞዟ ስለማይበቃት ነው ይሄን የምናደርገው። አንቺም ደግሞ ስራ እንደሌለሽ ነግራናለች። አዎ ልጅ ይዤ ተቀምጫለሁኝ። ደግሞ ልጅ ደግሞ 8 ዓመቱ ሀጅ ነብይ ስለሆነ እሱን ይዤ መስራት አልችልም ካሁን በኋላ ማለት ነው። ደግሞ ወደ ሀገርም ይዤ እንዳልህ እኔም ያኔ እናትም አባትም የለኝም እህትም የለኝም እሱም ጋር እንደዛ። ስለዚህ አማራጭ የሌለኝ እሱ ነበረ እየሰራ እስካሁን ድረስ የሚረዳኝ። አሁን ደግሞ አሁን ላይ እሱ ያለው እንትን ላይ ነው ያለው፣ ታሟል። ያው እናንተ ላይ ነው አሁን የወጣሁት ማለት ነው። አሚናትዬ ልጅሽ የ8 ዓመት ልጅ አጅነብይ ይባላል እንዴ? 8 ዓመት ልጅ ገና አይደል እንዴ? አይ ሳኡዲ እንደዛ ያለ ነገር የለም። አዎ ማሰራት አይቻልም። አጅነብይ ደርሷል ነው የሚሉት። እሺ ያን እንትን ውስጥ ያለው እኔ እኮ እጄን ስለሚደነዝዘኝ ለእጄ እንደ መድኃኒት ነው የምጠቀምበት። እንኪ ውሰጂሽ። ይቅርታ አሚናት። እና አንቺ ሀገር ቤት መግባት አትፈልጊም? አይደለም ምን ሀገር ደግሞ ያኔ ታውቂያለሽ፣ ለልጅም ትንሽ እኮ ማለቴ ቆይ እኔ ያቆምኩት አጅነብይ ላይ ነበረ። የ8 ዓመት ልጅ አጅነብይ ይባላል እንዴ? አዎ ሳውዲ አረቢያ ወንድ ልጅ እንደዚህ 8 ዓመት ልጅ ይዞ መስራት አይቻልም። ምክንያቱም ምሳሌ የ10 ዓመት ልጅ ካሉ የ7 ዓመት ልጆች ሴቶች ካሉ አያሰሩም። አየብን ተጫወተ ምናምን ነገር ስለሚሉ ክልክል ነው፣ አይቻልም። እኔ ያለበለዚያ እስከ ዛሬ በህፃኑ ይዤ ነበር የምሰራው እስከ 6 ዓመት ድረስ እስከ 5 ዓመት ድረስ ሰርቻለሁ። ከዛ ወዲህ ግን አቁሜያለሁኝ፣ አልችልም። የነሱ ጉድ ሴታችን ጋይስ የ8 ዓመት ልጅ የ7 ዓመት የ8 ዓመት ልጅ ሴት ከሴት ልጃችን ጋር እንዳይጫወት አጅነብይ ነው፣ ባዳ ነው። አንደች አረቦች ምን አይምሮ ምን ያውቃል? የ7 ዓመት ልጅ አይምሮ ምን ያውቃል? ሴት ልጅ አስቸጋሪ ነው። ሴት ልጅ ካላችሁ አይቻልም፣ ሳውዲ አይቻልም እንደዚህ። እሺ ሴት ልጅ የሌላቸው ቤትስ አይቀጥሩሽም? ከነ ልጅሽ ሴት ልጅ የሌላቸው ቤት ወላሂ ኧረ አይቀጥሩም። እኔ ይሄው እስካሁን ድረስ ተቀምጬ ለምን እንዴ የለም። እና እሺ ታዲያ እንዴት እናድርግ? አንቺ ታዲያ የሚቀጥርሽ ከሌለ አሁን ባለቤትሽም አይምሮውን ታመመ በጭንቀት ስለዚህ እሱ ወደ ሀገር ቤት ገብቶ ነይማ ጋር ይመለከተኛል የአይምሮ ህሙማን ድርጅት ይገባል፣ ይታከማል። አንቺስ ምን ታደርጊያለሽ? ከነ ልጅሽ የሚቀጥርሽ ከሌለ እንዴት ትተዳደሪያለሽ? እንዴት ትኖሪያለሽ? ለምን ሀገር አትገቢም? እገባለሁ። ለልጅ ያልሆንኩትን እንግዲህ ምንም ማድረግ አልችልም። ለልጅ መስዋዕት እከፍላለሁ። እገባለሁ።
አማራጭ ስለሌለኝ እገባለሁ። ገብተሽ ባልሽን እያስታመምሽ የሆነ ስራ ትሰሪያለሽ። አዎ ሀገር ቤት ስራ አይጠፋም። ልጅሽን ቤት ውስጥ ቤተሰብ የእሱ ቤተሰቦች ጋር የምትሆኝ ከሆነ እና ሀያቱ ናቸው በህይወት ያሉት ሀያትና አጎት አሉት ብላለች ሳዲ። አዎ አያቱ አሉ። ስለዚህ አንቺ የምትገቢ ከሆነ ታዲያ ለሌላ ባዳ ትኬት ከምንገዛ ሆናሉ ለሌላ ባዳ ትኬት ከሚገዛ ለምን ታዲያ አንቺ ባልሽን ይዘሽ አትገቢም? አንደኛ እኔ ሴት ልጅ ነኝ። እንደዚህ ያለ ትኬት ላይ ብሎ ቢባል ይሄ በእጅ ላይ ይሄ ባልተቤቴ በእጅ ላይ ልኝ ይችላል። ላዚም ጨመት ያለ ሰው ያስፈልጋል፣ ወንድ ያስፈልጋል። እኔ ብቻዬን አልችልም፣ በእጅ አይልም። መኪና እንኳን ሌላ አይደለም መኪና ላይ ይገባልኝ አይደለም እንትን ሊሄድ ሊቀርቶ ማለት ነው። ከጎኔ ሰው ያስፈልገኛል። እኔም በህድም ከጎኔ ሰው ያስፈልገኛል። ትክክል። እንዴት ነው ማድረግ ያለብን? ሀቡዬ አሁን ይኸውልሽ እሷ አሁን የፈራችው ነገር እንደዚህ ነው ማለት በጣም ከባድ ነው። እሱ እያስተዳደራት ያው ባል ልጁንና ሚስቱን አይጥልም እና ባለው አቅም እስካሁን ድረስ ዋጋ እየከፈለ ትናንትና ያለውን ሁሉ አጫውቼሻለሁ። የኢቃማ ብር 13,000 ሪያል ዕዳ እንደነበረባቸው ያን ከፍላለሁ ብሎ ጭንቀት ውስጥ እንደገባ ቤት ውስጥ ኢትዮጵያ ደግሞ ቤት የጀመሩ ስላላለቀላቸው አሁን እሷ ይሄ ነው ብላ ችግሯን መናገር አትችልም። ገባሽ? እና ቤተሰብ የላትም የሚረዳትም እህት የላትም። እቺ ልጅ ደግሞ ቤተሰባችን ናት። እኔ ማረግላት ስለሌለኝ ነው እንጂ እሷ ያለችበት ያሳዝናል። አሁን የ7 ዓመት ልጅ ጡት ሰተሹ እንኳ የሚጠባ አይደለም ጎረምሳ ልጅ ነው። አንቺ ልብላ ልጠጣ ይሄን እፈልጋለሁ የሚል ልጅ ነው። ይሄንን ደግሞ ማድረግ አትችልም እቺ ልጅ እና በጣም ግራ የሚያጋባ ነው። ህይወቷን ብትነግርሽ ማለት ነው የሆነ ታሳዝናለች። በጣም ከባድ ነው። እና ይዛው እኔ ራሱ እሷ ብትገባ ጥሩ ነው። አጠገብ ስትሆን ሚስቱ አጠገቡ ስትሆን ልጁንም እያሳየች አጠገብ ስትሆን ጥሩ ነበረ። አሚናት እንትን ልጅሽን ለምን አትልኪም አንቺ እንድትሰሪ? እዛ እንትን እለዋለሁኝ እልከዋለሁኝ። ችግር የለም እኔም ሰራ እኔ ይሄንንም እኮ እቅድ ያለኝ እንደዚህም እኮ ብዬ አስባለሁኝ። አንዴ እንትን ስል አይዋስ እንደዛ ማድረግ ይችላሉ። ዘመዶች አሉ የአባቴ ዘመዶች ከዘመድም ጋር እኔ አቡ እዚህ ጋር ልንገርሽ አንድ ነገር። ይሄ ኢቃማ ተስተካክሎ አገር እንድትገባ አገር ትሄዳለች። ኢቃማው ከተስተካከለላት አገር ትሄዳለች። ከቤተሰብ ጋር ማለመድ ያለባት በቋንቋ ላይ መግባት አለ። ለምንድን ነው የሚቆራረጠው? ጋይስ አንዴ ይቅርታ። አሚናት ሳዲ ተቋርጠሽ ነበር። ሶሪ ጋይስ። ከኔ ከሆነ አንዴ ንገሩኝና ኔትወርኬን ላስተካክል። ከኔ ነው የሚቆራረጠው ወይስ ከነሱ ነው? ንገሩኝ። እንትና አሚናት እሺ፣ ሳውዲ ስለሆነች ነው የሳውዲ ኔትወርክ እምብዛም ነው። እሺ ሳዲ ዱባይ ናት። ለምን ነው የሚቆራረጠው? ከኔ ነው ችግሩ? አንቺ ትሰሚያለሽ? አቡዬ ለኛ ይሰማናል። እስኪ ተመልካች ምናልባት ነገርን አንቺ ድምፅሽ ተቋርጦ ነበር። ለኔ የሆነ ቃላት ተቋርጦ ተመለሽ። ኦኬ እሺ፣ አሁን ይሰማሻል? ልርገምልሽ? አዎ ይኸውልሽ፣ ምን መሰለሽ ልጇን ኢቃማ ምናምን ለምትይው ነገር ለኢቃማ ምናምን የሚያዋጣ የለም አይደለም። ለኢቃማ ዋጡ ሳይሆን እስትሪውን ላወራሽ የፈለኩበትን ምክንያት ስለ ልጁ ይሄ ኢቃማ ተስተካክሎ አገር ይዛ ሄዳ ቤተሰብ ጋር ላምዳ ይሄ ልጅ ያለ በቋንቋ መግባባት የለም፣ ዘመድ ያያቅም፣ የ7 ዓመት ልጅ ነው። ይሄንን ቢሆን ይሄ ነው የዛን ካልቸሪ የሚለምድ ግዴታ አጠገቡ ወይ እሷ መሆን አለባት ወይ እሱ መሆን ነበረበት። ያው እሱ እንደዛ አይነት ኬዝ ደረሰበት እና እሷ ደግሞ ከቤተሰብ ጋር ካላለማመደችው እዛ ገጠር ያለ ሰው ጋር ሄዶ እንካ የሚባል ልጅ አይደለም። በቋንቋ ለመግባባት ስላለ እሱ ከአረበኛ ውጭ ምንም ነገር አያውቅም። ይሄ ህፃን ልጅ የ7 ዓመት ልጅ ነው። በአረበኛ ብቻ ነው የምንግባባው። ሀታ እኛ ዝቁጭ ብለን በአረበኛ ነው ልጁን የምናወራው። ምንም ነገር አማርኛ የሚባል አያውቅም። እሷ ታስፈልጋለች አሁን ለልጁ። እሷና ልጁን ራሱ ለመለየት በጣም ከባድ ነው። ኢትዮጵያ ብትሄድም ኢትዮጵያ ያለው ሰው እንዴት ነው ከዚህ ከልጅ ጋር የሚላመደው?
ምንድነው የሚፈልገው ብሎ ይሄ ልጅ ጋር የሚላመደውና የሚግባባው ሰው ማንኛው ሰው ነው? የሷም ዘመዶች ሊሆን ይችላሉ፣ የኛም ዘመዶች ሊሆን ይችላሉ። እንዴት ነው ያ ልጅ የሚሆነው? ይሄም ስለሚያሳስብ ነው ኢቃማዋ ተስተካክሎ አገር ትሄዳለች ብሎ ነበር እዚህ ውስጥ የገባው ሳይሆን ቀረ። እሱ እንደዚህ ደረሰበት። ይሄን ልጅ እኮ እሷም እኮ እንድትልከው እኛ ፈቃደኛ ነበር፣ ግን ልጁ በቋንቋ መግባባት ስለማይችል እዚህ ደረጃ ደረሰ። እሷ ኢቃማ ኑሯት ይዛ ሄዳ እንዲታግባባ ከዘመር ጋር እንዲታላምደው ነበረ ተፈልጎ ኢቃማው እንዲስተካከል የተደረገላት። ግን መጥፎ አረብ ሆኖ በለገባት፣ ተበላሸባት፣ ሊስተካከል አልቻለም። ሀሳብ አለኝ። ልሳዲ ዱባይ ትመጣለች። ልጇን ይዛ ትግባ፣ ሀገሩን ታስለምደው፣ ትምህርት ይመዝገብ፣ ትምህርት ይማር። 8 ዓመት ሆነው ነው ትምህርት ቤት ሳይገባ። ሐራም። አሁን ምንድን ነው የሚጀምረው? ኢትዮጵያ ሄዶ በ8 ዓመቱ KG1 ሊገባ ነው። አንድ ልጅ ኢትዮጵያ ውስጥ KG1 የሚገባው KG1 በ4 ዓመት ነው ኢትዮጵያ ውስጥ የሚገባው። 8 ዓመት ማለት 2ኛ ክፍል ነው የሚገባው። አሁን ይሄ ልጅ ኢትዮጵያ ሄዶ KG1 ነው የሚገባው፣ KG2 KG3 ወይንስ በ8 ዓመቱ 1ኛ ክፍል? እሺ ብሎ ይቀበሉታል? 1ኛ ክፍል KG1 KG2 KG3 ሳይማር እንዴት ነው? በጣም ነው የሚከብደው ወላሂ። በሷ ቦታ ሆነ ስናየው ራሱ ይከብዳል። እሷ ታስፈልጋለች። አሁንም ማለት በጣም አቀበት ነው። ይሄ ልጅ ግዴታ አረበኛ ቋንቋ የሚችል ኢትዮጵያ ገብታ አዳምጪኝ። ኢትዮጵያ ገብታ ልጇን አስለምዳ ትምህርት አስገብታ አለማምዳ ከዛ አንቺ ለምን ዱባይ አትወስጃት? በኮንትራት እኔ ደስ ይለኛል። እኔ በኮንትራት ሰው እንደዚህ ሰው ምናምን ሳይሆን ወጪውን እሸፍንላታለሁ። ምንም ችግር የለም። ቀኑ ደርሶ ቤተሰብ ጋር ለማምዳ ልጁን አስቀምጣ ተረጋግቶላት ተንታይስ ምንም ችግር የለም። ዱባይ ትመጣለች። ስለዚህ አሁን የሚቀድመው ልጁ ስለሆነ የልጁ ህይወት ይቀድማል፣ የአባቱን ህይወት ማትረፍ ይቀድማል። ስለዚህ አሁን ማድረግ ያለብን ሰው እሷ እሺ ብላለች። ጎረቤቶች እነዚህ ተከራዮቹ ወስደው ኤምባሲ እንዲያስረክቡት ባለቤቷን። አው ችግሯን ተናግራ የግል ከሆነ ተፈትኖ ይገባል። በጣም ጥሩ የግል ተፈትኖ ግን ምን ያውቃል የሚፈትነው? አቡ እኔ ያመጣታለሁ፣ በቃ ብዙ ሰው አለ እኔ ያመጣታለሁ የሚል በቃ ዱባይ ትመጣለች፣ ትግባ። አሚናት ይኸውልሽ ልጅሽን ይዘሽ ትገቢና ልጅሽን አለማምደሽ አገር ቤት ቤተሰብ አስለምደሽው ትምህርት አስገብተሽው ወደ ዱባይ ትመጫለሽ። እሺ በህጋዊ መንገድ ወደ ዱባይ ትመጫለሽ። ስለዚህ አሁን ማድረግ ያለብን ምን መሰለሽ አሚናትዬ፣ ጎረቤቶችና አከራዮችን ታናግሪያቸውና ኤምባሲ እንዲወስዱት ባለቤትሽን ኤምባሲ ውሰዱልኝ ፕሊስ። ኤምባሲ ከወሰዳችሁልኝ እንትን ሀገር ቤት እንዲገባ ልናደርግ ነው ብለሽ ምክንያቱም ብቻውን ስለሆነ ያለው ኤሲም አጥፍተውበታል። ጭራሽ ኤሲም አጥፍተውበታል። ላጠፋፍተውበታል። ያለው ሙቀት ላይ ነው። በዚህ ሙቀት ያለ ኤሲ አይምሮን የሚያመው ሰው ቼክ እያረግሹ ነው። ግን አንቺ ቼክ እየደወልሽ ቼክ እያረግሹ ነው። ሲያልፍለት እኮ እኔ ማናግረዋለሁ። ትንሽ አረፍ ይልለታል። የት ነሽ ምናምን ይለኛል። ደግሞ ከመጣበትም ያው ታውቂያለሽ እንደምታውቂው እሪ የሚላል። እዛም በቃ ተቆመ ደግሞ እንትን አይንቀሳቀስም። ፀሐይ ሙቆት በጣም ፀሐይ ሲመታው ውሎ እንደገና ይገባል። ቤቱ ክፍት ነው፣ ይወጣል ይገባል። ታለፈለት በጣም ሲረፈው እንትን ብሎ ይመጣል። አንድ ሳሙሌ ገዝቶ ምናምን ይመጣል። እኔ ትንሽ ቀውሉ መለስ ሲል ግን ተመጣበትም ደግሞ خلاص እንትን ይለዋል። ሳይበላ ሲያሳዝን በጣም አንተ አከራው ደውሎልኝ ነበረ ቅድም የልጆቹን ጉዳይ ይዘሽ እንትን ባልንበት ሰዓት እኔ ደውሎልኝ ነበረ። አከራይ ስልሽ ሀበሻ በራሱ በይጋማው ሹጋውን የተከራየው ልጅ ደውሎልኝ ነበረ። የቤት ኪራው እየቆጠረ ነው፣ የመብራት እየቆጠረ ነው። ይሄ ልጅ እስከመቼ ነው ዝባዶ ቤት የሚቀመጠው? እሷም ህይወቷን አሸሸች ወጣች። እሱ ምን ይበጀዋል? እኔ ላስወጣው ወይስ አስወጥቼ ገሞ መጣል? የሀገሬ ልጅ ነው ወገኔ ነው። እንዴት አውጥቼ ከቤቱ ጣብዬ ልበለው አለኝ። እንደዚህ ሲለኝ ምን ላድርግ ሀቢባ?
አይምሮን የታመመ ሰው እሱም እንዴት አስችሉታልኝ ይላል። አይምሮን የታመመ ሰው ምን ያውቃል? አላለውም አልቻልኩም አለ። እንደዚህ ማለት አልችልም አለ። የሀገሬ ልጅ ነው። እንዴት አብረን በልተናል፣ አብረን አንድ ቤት በአንድ ትሪ በልተናል። እንዴት አድርጌ ውጣ ወደ ውጭ ልበለው አለኝ። ቅድም ደውሎ ስናወራ ቆየን። እንዴት ነው ዘመድ የለውም ወገን የለውም። በቃ አንቺ ነሽ እህት ተብዬ አንቺ ነሽ ቁጥርሽን ተቀበልኩኝ። ላንቺ በቃ ይሄን መናገር ስላለብኝ ነው። ይሄንኛውን ከህራባ የማብራት አልከፈል ነው። ዋናው የቤቱ ይመጣና ውጣ ቢለውሳ እኛ ልጅን ከአራስ ናት ሚስቴ ልጆችንና ራሴን አስገልል ያለው ግን እየመጣው ሁኔታውን እያየሁት ነው አለ። አብሮት የኖረ ሰው ለቁርአን ግሞ ለምናምን እሷ ስታስቀራበት ከርማለች። በጣም ከባድ እኮ ነው አሁን ያለበት። እኔ እኮ አልችል ብዬ ነው ሚዲያ ላይ መጥቼ እንደዚህ ነው ብል እስኪ በሰው በራስ ቦታ አይደለም በእኔ ቦታ ብትሆኑ ምንድነው የምታደርጉት? አጠገብ ካላደላቸው ሰው እንዲረዳቸው አይደለም የምታደርጉት? እሷም አልፈርድባትም። ልጅ ይዛ ነው ልጁም የሚገላመጥ ይኸውልሽ ሀቡ ወንድሜ ለዛያራ ሂዶ ተጨዋታ ብዛት ተመልካምነቱ ቻው ብለሽው የሚያሳሳ ወንድም ነው ያለኝ። በችግር የሚሸሽ ወንድም አልነበረም። ለኔ ብዙ ነገር አሚናት የፈረድንብሽ ምናምን እንዳይመስልሽ እሺ እናቴ፣ አልፈረድንብሽም። እኔ አልፈረድኩባትም፣ ነግሬያታለሁ። አልፈረድኩብሽም። ግን ተወጣሽ በኋላ ራሱ ተወጣሽ በኋላ ደውለሽ ለምንድን ነው ባዶ ቤት እየወጣሁ እኔ ሊመታኝ ሊበድበኝ ሲሆን እኔም ዘመዱም ወጣን ብለሽ ለምን አልነገርሽኝም ስላት ደልቶ ነው ስልኩን የሰጣት። አስረድታኛለች፣ እረዳታለሁ። ወይንም ሁሉንም ነገር እንደገና ደግሞ ገንዘብ ትንሽዬ ነበር ወንድሜ በባህር አዲስ የመጣ ልጅ ነበርና እሱ ትንሽ 1000 ብር ሰጥቶኝ ነበረ። ያንንም ቀምቶኛል። ምንም ነገር አሁን ባዶ ቤት ነኝ ራሱ ያለሁት ባዶ ቤት ነኝ ያለሁት ልጅ ጋራ ማለት ነው ከልጄ ጋር ማለት ነው። አንቺ ሴት ነሽ፣ እሺ ሸሸሽ፣ ችግር የለውም ሸሸሽ ለነፍስሽ። እሱ ግን ብቻውን ባዶ ቤት ሲሆን ወንዶች የሉም፣ ዘመዶች፣ የሰፈር ልጆች፣ የሀገር ልጆች ምናምን የሉም፣ ሸሽተዋል። የለም ምንም ነገር የለም። ኢማራው ላይ ታች ብቻ የመኑስ ናቸው ያሉት የለም። ተሽቷል። የአይምሮ ህመም እኮ ከባድ ነው። አንድ ሰው አይምሮን ታመመ ማለት ራሱን አያውቅም ማለት በቃ ራቁቱን ሊወጣ ይችላል። ሰው ፊት ገበናውን ሊያወራ ይችላል። በቃ አይምሮን የታመመ ሰው ማለት እንደ ህፃን ልጅ በቃ ራሱን የማያውቅ ህፃን ታውቃላችሁ፣ ህፃን ማለት ነው አይምሮን የታመመ ሰው። በጣም ያሳዝናል። የኮሜንት እህቶቼ ማለት ነው የምነግራቸው ሆስፒታል ይዘውት ሂደው ነበረ። ሆስፒታል ይዘውት ሂደው እዛ መንግስት ሆስፒታል ባለፈው አብራርቼላችኋለሁ። መንግስት ሆስፒታል ካስገቡት በኋላ ግሊኮስ ንቅልቅል አድርጎ ነው ለሊት የመጣው። እሷና እኔ በስልክ እያወራን መጣ አለችኝ። ክፈችለት አልኳት፣ ከፈተችለት። ከዛ ውሃ ምንድነው ምናምን ሲላት አቡ መሐመድ እንደዛ አትሁንብኝ፣ አረ የልጅ አባት እንደዛ አትሁንብኝ እየለመነችው እየተማጸነች እንደዛ አትሁንብኝ፣ አንተ የቲም እኔ የቲም እሱ የቲም ነው፣ እናትም አባትም የለውም፣ እሷም የቲም በሰው ሀገር እኮ እንደዚህ ሲባል ሚታው ወዶ ቢሆን እኮ ነው አይምሮ ታማሚ በቃ ይሄ ሰውዬ አይምሮ ጭንቀት ብዛት ሚስቱ የኢቃማ 13,000 ሪያል እዳ እያለበት በ1,000 ምናምን ሪያል ደሞዝ እየሰራ በዚህ ጋር እዳ እየከፈለ በዚህ ጋር የቤት ኪራይ በዛች ትንሽዬ ደሞዝ ቤቱን ለማስተዳደር እየተጨነቀ ለማብቃቃት እየተጨነቀ በዚህ ጋር እዳው ሲደርስበት ያ ስትረስ ነው ፈነዳል አባሽ። ስለዚህ ይሄ ሰውዬ ስትረሱ ጭንቀቱ ስለሆነ አይምሮን ያስደቀቀው እንደውም ኧረ ተው እንደዚህ እኛ የቲሞች ነን ምናምን ሲባል የበለጠ ስትረስ ነው፣ ሌላ ጭንቀት ገባሽ፣ እየባሰበት ነው የሚሄደው። እንደውም የጭንቀቱ እየጨመረ ነው የሚመጣው። እኛ ድሆች ነን፣ እኛ የቲሞች ነን፣ ማንም ላይ ኔትወርኳ ነቀላት እና እሷ አዩ አሁን ስልክ ብትደውይለት እኮ ስልኩ አለ፣ ስትደውይለት ያነሳል። ትንሽ አወራሽና እኔ እኮ መድኃኒት ነው ያበሉኝ፣ እኔ እኮ የሆነ ነገር ሆኜ ነው ይልና ዝግት ያደርግብሻል። ስልኩንም እኮ ያነሳል። እቤት ጠቅለል ብሎ እንደ ወንድሜ በሙቀት አራይ ሞቀም እንደ ስራ ላይ ልከም እንደ ቀልድ እንደዚህ ቀስ እያልኩኝ የተለያየ ነገር ጥሩ ነገር
እኔ ይሄን የፈራሁት እኮ ይሄ ነው። ፈርቼ እኮ ነው። ሀበሻ ነው ኤሲውን እንዲያበራለት ስንት እንደሆነ ሀበሻ ነው እሱ ሁሉ ያበራው እኮ ጠፋላችሁ ቢያንስ እኔ በቃ የሚረዳኝ ስለሌለ አጠገቡ ስላላደለሁኝ ሰው እስከማይገኝ ድረስ ለምን አጠፋችሁበት ብዬ ጥያቄ ጠየቁት እና ስጠይቀው ምን አለ እኔ በቃ ዙሮ እሱ እንዲያላጠፋ አለባበሰና ልጁ ስለሚያውቀው የሚበራበትና የሚጠፋው ወንድሜ ሂዶ አብርቶ ተኝቷል። ከዛ በመጥቼ ባይህ እኮ ተኝተሃል፣ አሁን እናንተ ማጥፍታችሁብኛል ሲሆን እኔ ሄጄ አብርቼ ተኝቻለሁኝ ብሎ አለኝ አለ። እሱ ግን እንዲያላጠፋበት ለማለባበስ ሸፈነ ችግሩም ማለት ነው። ዙሮ አንድ ሰው መብራት እንዳይቆጥርበት ነው ወይስ እንደዛ ነው እንጂ እና እሱ ማከብ ይወጣዋል። ልጁንም ሚስቶች 2 ልጆች አሉት። ወንድሜ ብቻውን ነው እኮ ግን እንትን ማድረግ ማጥፋት አልነበረበትም። ኤሲውን ማለት በሙቀት ጸጥ ብለስ ሙቀት አፍኑ ይወጣል። ሲጨንቀው ይወጣና ይጮህና አለ ከዛ የሆነች ነገር ውሃ ልገዛና ልስጥና የሆነ ነገር ለታጠጣኝ ነው። ጎረቤቶች ፖሊስ አይጠሩም። እኔ እንጃ ውጭ ላይ ሸራ ላይ ሆኖ እኮ ነው። ውጭ ላይ ሀዲቃ አለ መሰለኝ ከግቢያቸው ከቤታቸው ሀዲቃ አለ መሰለኝ። እዛ ሆኖ ነው ይጮህና ዝም ድክም አለቦት ድክም ሲለው መቶ ይተኛል አለ። ይሄን ሁሉ አወራ ቅድም ደውሎ እኔ አሁን የነገሩኝ ነው ሀቡዩ አስገብኝ ብለሽ ያለብሽ መጻፍ ያለብሽ ኮድሽን ነው መጻፍ ያለብሽ። ይሄኔ ሞዴሬተሮች አስገብተውሽ ነበር እስካሁን ልንገርሽ። አሚናት ከዚህ በኋላ ኔትወርክ እሺ ይኸውልሽ እኮ እሱ ወጥቶ ውጪ ሲጮህ ጎረቤቶች ምናምን ሲያዩት እንዴት ሌሎች ዜጎች ማለት ነው እንዴት ፖሊስ አልጠሩም? ፖሊስም ጠርተው ነበር። ፖሊሱም ማን ዝም ብሏል። አሁን ጎረቤቶች ደግሞ ምን ይላሉ? እንደዚህ ሲሉ አቦታውት ይተዋል። እስቲ ሚስትየው ትናገር። ፖሊስ ጠርተው ነበር እያለች ነው። እንዴ ሰዓት ፖሊስ ጋር ሲቀርብ ማለት ነው። እኔ ራሷ አብሬ ቀርቤ ነበር። ፖሊስ ጋር ሲቀርብ በቃ እኔ እኮ ደህና ነኝ እንደዚህ መድኃኒት ሊያስደርጉብኝ እሳቸው እንዲሄድላቸው እንዲሳፈርላቸው ፈልገው ኢቃማ ስላላቸው በኢቃማታቸው እንትን ተማምነው እኔ ኢቃማ ስለሌለኝ ሊያስይዙ ይፈልገው ነው እኔን ስለማይወዱኝ ነው ብሎ ሲናገር አረበኛ ሲናገር ያ የታመመ አይመስልም ማለት ነው። ሲናገር ሾርጣዎች እኔን ደግሞ ሲናገሩ እኔን እንትን ሲሉኝ አይ እሱ ደህና ነው خلاص ብለው ሾርጣዎች ሳይይዙት ይሄዳሉ። መጨረሻውን ደግሞ እሳቸው ሄደው አስፋልት ላይ ወላሂ አስፋልት ላይ ማለት ነው አስፋልት ላይ ወርቆ እንደገና ወንድ ላይ ደውዬ ድረሱልኝ ተብትባችሁ ወይም ወዲ አሁንም እንደዚሁ ሰጡልኝ እኔም ምክንያቱም እኔ አልችለውም ፀሐይ ነው አስበሽዋል። በስተመጨረሻ ተብትባው ሲይዙት ይሄ ቤት አከራያችንና ደግሞ 2 ወንዶች ነበሩ። ተብትባው ይዘው ወይ እስር ቤት ማሙ እስር ቤት መንግስት ሐኪም ቤት አስገብተውታል። መንግስት ሐኪም ቤት ለአምቡላንስ እንትን ብለው እዛ አስረክበው እዛ ሰጥተው ወጡ። ሲወጡ እንትን መርፌ ምናምን ግልኮስ ነው ተክለውብኝ ነበር አለ። ሲያልፍለት ሲዋራ ነቃቅሎ መጣ ወደ ቤት ማለት ነው። እኔ ሰው እየፈለኩኝ እሷም ሰዓት ያለች እየፈለግን እያለ ማታ ከቻለ ማታ ወቅት ማለት ነው። እኔ ምልሽ ምን ሆኖ ነው ብለሽ ታስቢያለሽ አንቺ? መድኃኒት አብልቶት ሰው ብለሽ ታስቢያለሽ? እንደዛ ሳይሆን እንደ ጅኒ ነገር ነው የሚመስለኝ። ምክንያቱም የሚያወራውን በቃ እኔ ጅኒ ነገር ነው የሚመስለኝ። ሁሉም ሰው የሚለው ጅኒ ነው የሚሉት። በጭንቀት ጋራ ያስባል፣ በጣም ያስባል። አዎ በጣም ምክንያቱም አሁን ሰዓዲያ ልክ እንዲያለችው ብዙ ነገር ስላለ መካከላችን ላይ በጣም ይጨናነቃል። እኔ እንዲያውም አንቺ አትጨነቂ ነበር የሚለኝ እኔን ነበር እንደዛ የሚለኝ። ለራስሽ እንዲያታብጂ እንዲያትጨናነቂ ሁሉም ነገር ያልፋል ይለኝ ነበር፣ ያጠናክረኝ ነበር። ምክንያቱም እሱ ነው ያለኝ እዚህ ስደት ላይ በቃ እሱ ነው። 10 ዓመታችን ከተጋባን አልሐምዱሊላህ ምንም ነገር እንትን የለም። ምስኪን በጣም ነው ያሳዘነኝ። በሰው ሀገር ሰው እና ጭንቀት ጋር ነው የማስበው። በጣም ከባድ ነው። እሺ አሁን አከራዩን ላናግረው ኤሲ እንዳያጠፋበት እስከዛ ወይ አንቺ ታናግሪዋለሽ።
እስከ ነገ ሊወስዱት ይችላሉ ኤምባሲ። እኔም አናግረው ነገ ከወሰዱትማ በጣም ደስ ይላል። ምክንያቱም አሁን ላይ ያለው እየባሰበት ስለሆነ የሚሄደው ወይም ወጥቶ ደግሞ አስፋልት ላይ ወርቆ ወይም መኪና እንትን ቢለው አሁን አስቸጋሪ ላይ ስለሆነ ሰው ስለሌለ በአስቸኳይ ነገ እንዲወስዱ ደስ ይለኛል እኮ። አንቺ ታናግሪዋለሽ ወይስ ምን ያናግረው? አከራዩን እኔም ቢሆን አንቺም ቢሆን ተሆነ እኔም ምን አናግረዋለሁ። እኔም እንኳን አናግረዋለሁ፣ ችግር የለም ያናግረዋለሁ። ለምን መሰለሽ እነሱ ነገ ከወሰዱት እኔ ኤምባሲ ያናግራለሁ። ከወሰዱት ወስደው ኤምባሲ ያስረክቡትና ከዛ ይኸው ከሌ ተረክቡናል ብለው ይነግሩኛል። ከዛ እኔ ኤምባሲ አናግርና በቅርብ ጊዜ ሚስቱ አይምሯን ታማ ከሳውዲ የሸኘናት ልጅ አለች፣ ዑመር የሚባል ልጅ። እሱ ዱባይ ነው ያለው። መቶ ነግሮኝ እኔ አናግሬለት ሰው ፈልጌለት ትኬት ትችሎ ሸኝተናታል ሚስቱን። የጤነኛ ሰው ትኬት ትችሎ 40 ሺህ የሚስቱን 40 ሺህ 80 ሺህ ትኬት ትችሎ ሸኝተናታል። ስለዚህ ልክ እንደዛ አሁን ትኬት ኦልሬዲ ለእናንተ የሚችል ሰው አግኝተናል። ገብቶ የአእምሮ ህሙማን የሚታከምበትን ክፍያ ከቨር አደርጋለሁ ያለች እህት አለች። ስለዚህ አሁን የምንፈልገው አከራዮቹን አናግረን አከራይ ጎረቤት እኔ አንቺ ሚስት ስለሆንሽ አንቺ ብታናግሪያቸው ብዬ ነበር። አንቺ አናግሬ ካልሽ ላኩልኝ አከራዩን ስልክ ላናግረውና ወይ እዚህ ጋር ጠርቻው ጠይቀው ታናግሪልኝ አይሻልም? ምክንያቱም ታቸውን ተስለኝ። እሺ አንቺ አናግሪ ለተላክልኝ ሳቢ ዋትስአፕ ላይ ያከራዩ። እሺ አሁን ጠርቼ ልጠይቀው። ላኩልኝ ቁጥሩን ዋትስአፕ ላይ ወይ አንቺ ወይ ሳዲ ቁጥሩን ልኬልሻል። ሀቡዋ እንደም ከነ ኮዱ ብለሽኝ ቃል ላይ ልኬልሻል። የኔ ይወድ ኦኬ ጥሩ አይዋ እና መሐመድን ለማገዝ ነበረ። ታይብ ዞሮ እኔም እንዲታገዝ ነው የምፈልገው። ያው ዞሮ ያው ታይነግርሽ አይቀሩም። እኔ መናገር ካለብኝ ደግሞ ያው ልንገርሽ ማለት ነው። ንገረን። በመጀመሪያ እናመሰግንሃለን። ሳዳ ነግራናለች። ኧረ ምንም ችግር የለውም። ያው የሰው ሀገር ታልተጋገዝና እንትን ታላል ችግር ነው። በዛ ላይ ደግሞ ለሱ ይሄ የሚገባው አልነበረም። ዲና በጣም ጥሩ ልጅ ነበረ። ለጎረቤት አዛም አይሆን ተናግረሽው የማይቀየም እንዲዛ ጥሩ ሰው ነው በአጠቃላይ ነበረ። ግን ያው ፈጣሪ መቼም አመጣበት። ምስኪን ያሳዝናል በጣም። ያው ዞሮ እስከዛሬ በዛ 2 ቀን 3 ቀን ሰውም ጋር እንደዚህ አያተኳኩሮም ነበረ። አሁን እሷንም ደብድቦ ነው ያባረራት። እኔም ተቤት ወጥቻለሁ። ልጆች አሉኝ። ሚስቴ አራስ ናት። ሌላ ቦታ አድርጌ ነው የምኖረው። አሁን እሱ ቤት ነው ያለው ብቻውን። ሄሊ ወጥቶ ቢሄድ ወይ መኪና ቢመታው እዛ ሀገር ታውቂያለሽ፣ ወይ የሆነ ነገር ቢሆን በኋላ ክክሽታ ማለት አስነሱ። በዛ ላይ ደግሞ ያው እየወጣሬ ስለሚል ሰውየው ቤቱን ልቀቁ ብሎኛል እኔን እና እኔም ተቸግሬ ነው ያለሁት። በጣም እናዝናለን። አንተም በጣም እየተሰቃየክ ነው ያለው። ግን አሁን እሱን ለማገዝ ኤምባሲ እንድትወስዱት ነበረ እኛ የምንፈልገው። ማለት ኤምባሲ ወስዳችሁት ትኬት የሚችሉልን ሰው አግኝተናል እና አንድ ጤነኛ ሰው ፈልገን የዛን ሰውንም ትኬት ችለን ኢትዮጵያ እንዲገባ እዛ ገብቶ የአእምሮ ህሙማን ሆስፒታል እንዲገባ ልናደርግ ነበር እኮ። አሁን እንደዛ የሚደረገው ሰው ያስፈልጋል። ይዞ አስሮ መኪና ላይ የሚያደርግ እዛ ሀገር ደግሞ ታውቂያለሽ፣ ይሄን ታስሮ ምናምን መኪና የተተገኘ ወንጀል ነው። ገባሽ? የህግ አካል ካልሆነ በስተቀር ግለሰብ አስሮ ሰው በመኪና ይዞ መሄድ አይቻልም። አጋጣሚ መንገድ ላይ ተፍትሽ ላይ ተወደቅሽ ወይ ትይዛችሁ እየሄዳችሁ ነው ምንድን የሚባል ነገር አለ። ይሄንን ላንቺ አልነግርም። አይ በግለሰብ ደረጃ ሰው ማሰር ምናምን ሰውን መንካትም አይደለም። ወይ ሰውዬ ይኸውልሽ በስልክ ደህና ያወራል፣ ግን በአካል ስታገኙ ደግሞ ጥሩ አይደለም። መኪና ግባ ስትይው ራሱ ውሃ ስትሸው አይጠጣም፣ ምግብ ሰጥተነው አይበላም። ገባሽ? እንኳን መኪና ገብቶ ሊሄድልም ማለት ነው። ስለዚህ የህግ አካል መጥቶ ታልወሰደው በግለሰብ የሚባለው ነገር አይሰራም። እርግጡን ተነግርሽ ማንም ሰው ደግሞ በዛው ወንጀል ነው። ለምን ኤምባሲ ለምን አታመለከቱም? እሺ እናንተ ኤምባሲ መጥቶ እንዲወስደው
እኮ ያንን እንደዛ የሚያደርግ ሰው ያስፈልጋል፣ ዘመድ ያስፈልገዋል። ይሄ ልጅ ይሄን እዛ እኮ ኤምባሲ ሄዶ ተመላልሶ አመልክቶ ምን ብሎ እንትን የሚለው ሰው ያስፈልገዋል። ገባሽ? እኔ እንዲያልኩሽ የማይመቻችልኝ ነገር ነው። እዛ ሄጄ ወደዚህ ለመምጣት ምን እኔ ልጅ አሳዳጊ ነኝ። ስለዚህ አቅምም ስለማይፈቅድ ይሄን ነገር በዚህ ቃል አልገባልሽም። እሺ ቆይ እናንተ የት ናችሁ? መካ ናችሁ አይደል? አዎ መካ ነን። ኤምባሲው ደግሞ ያለው ሪያድ ነው። ቆንጽላ ጽሕፈት ቤቱ ደግሞ ጅዳ። ቆንጽላ ጽሕፈት ቤቱ ማሱ ቆንጽላ ጽሕፈት ቤት ነው። ዋናው ኤምባሲ ያለው ሪያድ ነው። እሺ ስለዚህ ጅዳ ቆንጽላ ጽሕፈት ቤት ሰው እንዲያመለክት ነው። ግን ኤምባሲ አይምሮ ታማሚ በአካል መጥቶ ሲወስድ እኔ አይቼም አላውቅም። በቀደም የሸኘናት ልጅ ከዛ ከሳውዲ አንዷ አይምሯን ታማ ባሏ ዱባይ ነው ያለው፣ ኡመር ይባላል። መጥቶ እዚህ ነግሮኝ እኔ ኤምባሲ አናግሬያቸው ትኬት ቆርጠን ለጤነኛ ሰውና ለእሷ ቆርጠን የሸኘናታለች። ግን ያመጣት ማነው? ኤጀንሲ ቢሮ። ሰዎቹ ስታብድባቸው ወስደው ለቢሮ ይሰጧታል። ቢሮ ደግሞ ቢሮ ውስጥ ራሷ እንዳታጠፋ የሆነ ነገር እንዳትሆን ፈርቶ ወስደው ለኤምባሲ ያስረክባታል። ቢሮ እኮ ያቺ እኮ ህጋዊ ናት። ይሄ ሰው እኮ ህጋዊ አይደለም። አንተ ህጋዊ አይደለም ወንድሜ። እኔማ ህጋዊ ነኝ እኮ። ለፖሊስ ማመልከት እኮ ትችላለህ። ለፖሊስ አመልክቼማ አገባህም እኮ አለኝ። አገባህም ማለት ፖሊስ? አዎ እንዴት አገባህም? አንድ አይምሮ ታማሚ ቤት ውስጥ አለ። ራሱን ቤት አንተቼ እኔ ጤነኛ ነኝ። ይኸውልሽ እዛ እየረበሸ እንትን ሲል እዛ ሙስታአጅሮቹ ይሄ ሰውዬ ቢሞት ወይም ልጅ ቢወጋ አንተ አንወርድም ሲሉኝ እኔ በለኩለ ሾርጣ እሺ ሾርጣ 4 ዶሮ እያመጣ ጁምዓ ዕለት አጧት። እሺ ከዛ መጣ ምን ሆኖ አለ እንደዚህ እያደረገ ነው። የመታው ሰው አለ ወይ? የለም። ለምን ሰው አልተማታም? መዋሸት አልፈለኩም። እሺ ከዛ ሳምን እያደረገ ነው እንደዚህ ይጮሃል። እየጮኸ ቤት እንደገና እየረበሸን ነው አልኩት። ከዛ ተለው አንተ ይስተከለካል طيب እንዲያውም እኛን ለመመጣችሁ ማን ደወለላችሁ? እዛ ያመጡትን ለመመጣችሁ ማን ደወለላችሁ ሆኖኛል። ሌላ ጥያቄ አመጡ። እኔን ምን አገባህና ነው ሚስቲቱ እያለ ሚስቱን መበለግ እንጂ የምትችለው አንተ አትችልም አለኝ። طيب ምን እናርግ? እናንተማ የምትችሉትን ሁሉ አድርጋችኋል። የምትችለውን ሁሉ አድርገሃል። ስለዚህ ሚስቲቱ ለመበለቅ ግዴታ ኢቃማ ያስፈልጋታል። በስልክ ለመበለቅ ማንም ኢቃማ አይፈልገውም። ተበልጋለች። ስለዚህ አሚናት ተበልቃ ነገ መታ እሷም ልትሄድ ነው። እሷንም ልንሸኛት ነው። አብራ ልትሄድ ከባለቤቷ ጋር እኮ እንደዛ ተሆነ ዞሮ መታ እሷ ተበልጋለች። እንደዚህ ነው። ልጁንም ሊገልብኝ ነው እኔንም ሊገልብኝ ነው ብላ ተያዙላት። ታህለውሳለን እንደዛውም ደግሞ ጥለው ተሄዱ። የሚሆነው ነገር ማያት ነው። እኛ ግን እነሱ ይዘው እስር ቤት እንዲያስገቡት አንፈልግም። የአይምሮ ታማሚ ወስደው ለኤምባሲ እንዲሰጡት ነው የምንፈልገው። ሚስቲቱ ወስዳችሁ ለሰፋራ ስጡልኝ ማለት ትችላለች አይደል? ሰፋራ ወደ አገራችን ሸኛዋል። ማን ይሄንን እንዟማቸውን አላውቅም። እስር ቤት ያስገቡ ሰፋራ ይስጡ። እዚህ ላይ ሌላ ሰው ገብቶ ነው እንዴት አይምሮ ታማሚ ሌላውን ታሳሪ ይጎዳላ? አያስገቡትም እስር ቤት። አንቺ የምትያቸው ምንድነው? ወዱ ሰፋራ አይምሮን ስለሚያመው እኔንም ሊጎዳኝ ነው ልጄንም ሊጎዳኝ ነው። ስለዚህ ወዱ ሰፋራ ያቻው እሱን ሰፋራ ይወስዱታል። ይኸውልሽ እዚህ ላይ ስለዚህ ነገር የሚያውቅ ሰው ገብቶ ቢነግርሽ ወይም ቢያብራራርሽ ጥሩ ነው። ኤምባሲ ደውዬ እጠይቃለሁ እኮ ይዘው እንደዚህ ብንል ያመጡታል ወይ እስር ቤት ነው የሚያስገቡት የሚለውን ነገር እኔ የማውቀው ነገር የለኝም። ስለዚህ ነገር ማለት ነው እና ስለዚህ ነገር የሚያውቅ ሰው እዚህ ላይ መንግስት ላይ የተቀመጠ ሰው ካለ ወይ ማህለፍ የሚከታተል ሰው ካለ ይግባና ያለውን መረጃ ይስጥሽ። እስቲ ቆይ ሳውዲ ውስጥ ያሉ ሰዎች አሉ። አዚዛን ወይም እሙን ጥሯቸው እስቲ ልጠይቃቸው። አንድ አይምሮን ታማሚ ፖሊስ ብንደውል ወስዶ የአይምሮ ህሙማን ሆስፒታል ነው የሚያስገባው? እስር ቤት ነው ወይንስ ኤምባሲ ይሰዱልን ካሉ ይወስዳሉ? በቀደም ከቢሮ እንደነገርኩት ወስደው ለኤምባሲ ነው ቢሮ ያስረከባት። ፖሊሶች ግን ለኤምባሲ ያስረክባሉ ወይንስ እንዴት ነው የሚለውን ነገር እንጠይቅ። አቡዬ አንድ ነገር እዚህ ጋር የምነግርሽ እሱ እኮ አሁን ፖሊስ መጣ ምንም የሚናገረው ቃላት ልክ እንዳልተመመ ነው የሚያብራራላቸው። እኔ ደህና ነኝ መረዘቅ እፈልጋለሁ መስራት ነው የምፈልገው አትያዙኝ ብሎ ሲያብራራላቸው እናንተ ናችሁ ችግር ያለባችሁ እሱ ችግር የለበትም ብለው እስከመሄድ ድረስ ካደረሱ ኢቃማ እንደሌለው ያወቁ እኔ መስራት ነው የምፈልገው ማለት ሲሉ እሺ ብለው ተረዘቅ ብለው ነው የሚለቁት። ይሄው እሱ ማለት ነው ማለት ብለው በበዳው ሂደት ስራ ነው አሉ።
በበዛው ሂድና ስራ ከለዚህ ቦታ ነው የምሰራው። ስራውንም የሚሰራበትን ቦታ ጎግል ላይ ራሱ ታገኙታላችሁ። እነዚህ እቃ ማስላላቸው እኔ ላስዱ ነው ያላቸው። እሳቸው ትመጡ ከዛ አመኑት እሱን እና እኛ ነን እኮ ምን አገባህ ምን አግብቶህ አንተ የበለከው የደህናው ሰው ነው ወይ ያለኝ። ጉድ መንፈሱ እነሱ ላይም ሰራሱ። እናንተ ናችሁ ይኸውልሽ፣ እናንተ ናችሁ እንዴት ታመማችሁት? እሱ አልታመመም እስከዚህ ብሎ አብራርቶ ተናገረን ብለው ትሄዱ። እሺ አንቺ ምንድነው የምትይው? አሁንም እኮ ስልክ ስንደውልለት ያነሳል፣ ያወራናል። ትንሽ ደህና ያወራና ትንሽ ደግሞ ይቀይራል። እኔ ብቻውን ሲሆነ ችግር እንዳይመጣበት ፈርቼ ነው፣ ጨንቆኝ ነው። እሷም ከቤት ወጣ የተታው ስትሄድ እኔ አማራጭ ሳጣ ነው በሰው ፊት የመጣሁት። እሱ ደግሞ መረዘቅ እፈልጋለሁ፣ መስራት እፈልጋለሁ፣ ልጅ አለኝ፣ ይሄው ልጄ፣ ይሄው ሚስቴ ብሎ ካሳያቸው እሺ ስራ ብለው ትተው ትሄዱ። ማን ነው ያ ሰው? እሱ ብቻውን ነበር። እሱ ብቻውንና ጓደኞቼ ነበሩ። እቃማ ያላቸውን ተወለልኝ ይሄ ሰው እንደዚህ ሆነብኝ ብዬ መተውልኝ ነበር። እሷም ሊዋውላ መተዋል እዛው አለን። ከዛ እሷን እንዲያይዟት ብለን እሳቸው ተመጡ ይዘው ትሄዳሉ ብለን እሷን ወዲያ ላይ ሄጃላት። ከዛ ልክ እሳቸውን ትያቸው እሳቸው ደውሎላችሁ ነው የመጣችሁት አላቸው። ስምህ ማን ነው? ካለ ሃይማኖትህ ምንድነው? እስላም ወይ ነው የምትኖረው? ወይ ቤት ነው ይማራ? ይሄ መሆና ነው? ምንም አልሆንኩም። ይሄ ማን ነው? ካለ ይሄ ማን ነው? ካለ እዛ ያለ ነው ስማችንን። ማሻአላህ። ስለዚህ ከዛ እነሱ ስራ መስራት ፈልጋለሁ እነሱ አውቀው እኔ እንድገባ ነው ሀገር የጠሯችሁ ሲል እሺ ብለው ለቀቁት። ከዛ ተረዘቃሉ። ይረዘቅ አንተ ግን ምን አገባህና ነው እንደዚህ ያለው ነገር ያረከው? እንዲያውም እኔ ነው ወስድ ያለው ምናምን ትለኝ። እኔ ዛሬ ነው የምሰራው እዚህ ሰው ሳጅ ሲያደርግብኝ ነው ደወልኩት አልኩት። በኋላ እነሱ አሁንም ቢጠሩ እንደዚህ አሳምኖ ሊለቃቸው ይችላል። እኔ በራሴ በኩል አልፈልግም። ለምን እኔ ባለፈው በልጃለሁ መሻከልም ቢመጣ ተላቴ ላይ አውርጃለሁ። ሰው ቢገልም ቢሞትም በሾርጣ ደወልኩኝ። ሾርጣ መጥቶ አየው አልወሰደውም። خلاص እኔ እንትን ብያለሁ። ዞሮ ዞሮ አሁን ያስቸገረኝ ቤቱ ነው። ታውቂያለሽ፣ የሰው ሀገር ሰው ነው። ታካሪተ ነው የምኖረው። ውጣ ታለው ውጣ ነው። ይሄ ሰው ወይ ነው የሚወርቀው ነው። አንተ ቤቱን ለቀህ ከወጣክ ምን ይውጣዋል እኮ ነው እኮ አሁን ችግር የሆነብኝ እኮ ነው። ሰውየው ዋናው ባለቤት ደግሞ ያባረዋል። አሁን ሰይድ ልጆቹንና ሚስቱን ያሸሸው አማራጭ ስለሌለው ነው። ሰይድ እቃውን አላዋጣም። እቃውን ሲዋጣ ምንድነው የሚበላው? ዘመድ የለውም ወይ ሲሉ እኔም አንዴ እህቱ አለው እኔ ምርቄ ነው እንጂ ብዬ አማራጭ ሳጣ እናንተ እባካችሁ ያልኩት ለዚህ ነው። እና ሆስፒታል ይዘው ትሉኝ ምን ብዬ ያወራዋለሁ? እኔ ብደውልለት ወጥቼ አቀኝ ሆነ እሱ ቀጥታ ያወራሻል። ያወራሻል ስልኩን በሰልሽ ደውል አትደውይ ባትደውል ይሻላል። ተደወለች ደውልም ዝም ብሎ ደውይ ይሉኛል። ኮሜንት ላይ ምን ብዬ ላወራው ነው? አይምሮህሙ ማላብዛበት እንዴ ባሰልሽ በስልክ ብትደውይለት ያወራሻል። ኖርማል ወሬ እኮ ነው የሚያወራው። ለዘመዶቹም እኮ ደህና ነኝ እያለ ነው። እኔ ትናንትና ሂጅ ለዘመዶችም ደህና ነኝ ገንዘብም ተሆነ ሚዲያ ሄደሽ ተተናገርሽ እገልሻለሁ። አሚናትንም ሚዲያ ሄደሽ ተተናገራችሁ እገላችኋለሁ ብሎናል። እኔ እና እሱ አሁን እገላችኋለሁ ብሎናል። ኦልሬዲ ግን እኔ እህቱ ነኝ እስከገደለ ድረስ ይሄ አያውቅም። ግን እኔ ችግር ሊመጣበት እንደሆነ ሰይድም ደግሞ ይሄ ቤት ካራባው እየቆጠረ ነው። ቤቱን ውጣ ማለቱ አይችልም። እኔም ደግሞ እኔ አማራጭ መመለስ ካልቻልኩኝ ቃም ማውጣት አይቀርም። ምን ይሻላል? ይሄ ለሚዲያ ላይ ሊጣል ወይ ነው ወይ ሲለኝ አይኔን ጨፍኔ የመጣው ለዚህ ነው። አሁን እሱ አያውቅም። ተወጣችሁ አንቺ ሚዲያ ሄደሽ እንደዚህ ሆኗል በሽ ተተናገርሽ እገልሻለሁ ብሎኛል። ይግደለኝ እንዴ በምን ያውቃል? እሱ አሁን አይምሮም ሲድን ነው ይዛን የሚያውቀው። አሁን ታማሚ ስለሆነ አዎ ማንም ያኔ ይቅርታ ጠይቋለሁ። እኔ ራሴ ይቅርታ ጠይቋለሁ። አሁን እንዲህ ብላኝ ተቀምጦ ላይ ብሏል። እኔ ሀቢባ ቤት ሄደሻል ብለውኛል። እገልሻለሁ ታያለሽ አለኝ። እሺ ትገለኛለች ችግር የለም አልኩት። ያኔ ይቅርታ ጠይቋለሁ። ምስኪን እሱ ይዳን እንጂ ትጠይቂያለሽ። የዛኔ እሱም እንደውም ያመሰግንሻል እንኳን አዳንሽኝ ብሎ። አሁን ይኸውልሽ አሚናት አምነሻል፣ አገር ለመግባት ተስማምተሻል አይደል? ስለዚህ አሁን ወደ እርምጃ እንሂድ፣ ወደ መፍትሄ ምንድነው? ሰኢድ ተባበረን። በዚህ ብቻ ሰዎች ሰብስበህ ኤምባሲ ውሰዱልኝ። እኔም ብቻ ተባበሩ።
እንዴት አድርጌ ነው አሁን? ይኸውልሽ ነገርኩሽ እኮ እዛ ሀገር ህጉ በጣም ጠባቃ ነው። ይሄን ሰውዬ ሰብስቦ ወይም መኪና እየጮህት እናስገባ ታየን እኛ ጠላላ ወንጀለኞች። አይ በእንደዛ አይደለም በዘዴ ነው እንጂ ለምሳሌ እረፍት ቫኬሽን እንደሚሄዱ ሚስቱ መታ እረፍት እንደሚሄዱ ትንገረው። ኢትዮጵያ እረፍት እንሄድ። ይኸውልሽ እንኳን ይሄንን ጀዋል ትናንትና እህቱ ጋር የሆነ ኳተረው ወይት ያለች እህቱ ጋር ተዋራ እንትን ብዬ አገናኘኝ ብለው ጀዋሉን አልሰጥም ብሎ በእጁ ይዞና ላውዲ አድርጎ ያናገርኳት። ታይ እኛንማ ደመኛ አድርጓል። ገባሽ? እንዲያው ምናባይ ሌላ ሰው ታልሆነ በስተቀር እኛ መኪናን አግባ ብንለው ወይ ታችሁ ልትሄዱ ነው ወይ ልታስይዙ ነው ወይ የሆነ ነገር ልታረጉ ነው የሚለው። እሺ ኢቃማ ሊስተካከልልክ ነው ቢባልስ? አምንም የማን የሷ ኢቃማ መስተካከል አይችልም። የሱ ኢቃማ የለውም። ወይኔ በምን ዘዴ ይፈጥራል ነው አቡዬ? እሱ ህገወጥ ነው፣ በባህር ሄዲ ነው፣ እሷ ናት የተቀበለችው። ስለዚህ እሱ ህገወጥ ነው። ምንም ነገር ኢቃማ የሚባል የለውም። የሷም ደግሞ በምን መንገድ ይኸውልሽ፣ አሁን የያዘው ነገር ወዳጆቹን የቅርብ ሰዎችን ጥልት እንዲያደርግ ተጠራጣሪ እንዲያደርግ ነው ያደረገው። ስልኩን እንኳን አስቢው አልሰጥም ብሎ እንዲህ ስፒከር አድርጎ ነው ያገናኘው። ስለዚህ አባቱ ልጅ አለች እና ካተር አለች የአባቱ ልጅ እሷ ጋር ሲያወራ ነው እንግዲህ ይሄ ነገር የተፈጠረው። እሷም ጋር ቅርብ ጊዜ ነው ያው ካተር ስትመጣ መደዋወልን ያመጡት እንጂ ከኛ ጋር ነው ያደገው። የእንቅልፍ መድኃኒት አይቻልም እኮ ያስከፍሳል። በሰው ሀገር የእንቅልፍ መድኃኒት ለሰው መስጠት ሲጀመር አይሸጥም። ሲጀመር የእንቅልፍ ኪኒን ፋርማሲ ብሎ አይሸጥም። ሐኪም ቤት ሄዶ ነው ዘናው ማሙን ነው ይሄ እንቅልፍ ኪኒን ዝም ብሎ ሐኪም ቤት ሄዶ ግሉኮስ ነቀልቀል አድርጎ የመጣ ሰው እኔ አሁን ይሄም ግራ ስላጋባኝ ነው ቀርቦት ወዲህ የሆነ ቦታ ይዞት እንዲሄድ የሆነ ሰው ቀርቦት ቀስ ብሎ እያወራው ትሪት አድርጎ እንሄድ እንደዚህ ብሎ ማንም ሰው እንዲቀርብም አይፈልግም። እኔ እኮ ሁሉም ግራ ስለገባኝ ነው። ሰይድም አሁን አንቺ ነሽ ዘመድ፣ አንቺ ነሽ እህት፣ ስለዚህ ይሄን መስማት አለብሽ አለኝ። እሷም ደግሞ አንቺ ነሽ እህት ባሌ ነው ግን እንደዚህ አይነት ችግር አመጣብኝ የተለያየ ነገር መናገር ያዘኝ። ስለዚህ አማር ስለለከሚስትና ከሚስትና ከእህት ማን ይቀርባል? ሚስት እኮ ነው። ሚስት ተቀርማለች። ሀቢባ መራቡ ሳይሆን ዋናው የሰውየው አቀራረብ ነው። ገባሽ? አሁን እሷ ጋር በጣም ነው የሚያተኳኮረው። ገንዘቧን ቀምቶ ምን ብሎ ደብድቦ ነው ሄደችው። እንደዛ ነው ግን እኛ አላየሁም ባይኔ ግን እንደዛ ብለዋል። ስለዚህ እኔ አሁን በልጅቱም መፍረድም አይቻልም። ለምን እቺ ልጅ እንቀርጎ ቢገላት ሌላ ነው እንትኑ መዘዙ። እሱም ተርፎ አይተርፍም። እሷም ዞሮ ያው ሟች ናት። ልጃቸው ያለ አባት ያለ እናት ይቀራል ቢገላት፣ እሱም እስር ቤት ይበሰብሳል። እናት ስለዚህ እኔ እሷ በመሄዷ በእሷ የሚፈርድ ሰው ይታወራል። በፍጹም አልፈረድንባትም። በፍጹም አልፈረድንባትም። ስለዚህ ማወቅ ያለብህ ወንድሜ እኔ ነገ የምትታዘበኝ ነን። ነገ አንድ ቦታ የምንሄድ ልጆች ነን። ሩቅ አይደለ ቅርብ አይደለ አንድ ቀን የምንሄድ ሰዎች ነን። ሰይድዬ እኔ በእሷ በፍጹም አልፈረድኩም። አንደኛ ሴት ልጅ ነኝ፣ ሁለተኛ ደግሞ የእሱን ልጅ ነው ያዘችው፣ የወንድሜ ልጅ ነው ያዘችው ሲሆን ለእሷ ነው የምወግነው። ወንድሜ ነው ብዬ መወገን አይደለም። እሷን ያልኩት ተውጭ ተወጣች። ለምን ስልክ እንኳን ደውላ ወንድሜ ባሌ ባዶ ቤት ነው ብላ አንድ ቃል ለምን አልተናገረችም? የምትበላው ፓርት እቺን ባዶ ቤት ነው ብላ ለምን ለኔ ለእህቱ ደውላ አልነገረችም? ባዶ ቤት ነው እንጂ አልፈረድኩባትም። በእህቴ አልፈርድም። እሷ በእኔ በአሚናት አልፈርድባትም። ሬዲዮዋንን ይዛለች፣ የወንድሜ ልጅ ይዛለች። እህቴ ናት። ሲቀጥል እሷ እንደውም ሳዳ በጣም ጥሩ የወንድም ሚስት መሆኗን ያወቁትኝ አሚናት መናገር ያፈረችውን ገንዘብ እንደሌላት ኢትዮጵያ ብትሄድ ለምን ኢትዮጵያ አትሄጂም ስንላት ኢትዮጵያ ብትሄድ ራሱ ምንም እንደሌላት ችግር የተኬት እንኳን አሁን ልሂድ ብትል እንደሌላት ያለ ስራ ልጅ ይዛ እንደተቀመጠች ምናምን አስረዳችላት ችግሯን። እሷ እንደውም ችግሯን የእናት ልጅ የመየ ልጅ የላትም፣ የእናት ልጅ የላትም። አንዲት ብትኖራት አይዞሽ እህቴ ነይ ቶሎ ሰው ሀገር አትቀሪም ብላ እንኳን ነይ ትላታለች። የእናት ልጅ የላትም፣ እህት የላትም። እንዴት ለች ልጅ አሸሻታለሁኝ? ያልፋል እኮ ይሄ ሁሉ ያልፍና ነገ ትታዘበኛለች። የወንድሜንም ልጅ ታቀፋለች ሰው ሀገር ላይ የምትሸሽም አይደለችም አሚና። ብር የሚረዳት ግን ይሄ ነገር ተፈጠረ። እንዳንቺ አይነት የባል እህት ለሁሉ
ነው ጋይስ። አሁን ኤምባሲ ያሰብነው ምንድነው? አሚናት ቀድማ ሄዳ ኤምባሲ ችግሩን ተናግራ ከኤምባሲ ተደውሎ ና ልጅህ እዚህ ነው ና ልጅህን ይባል። ምን ትላላችሁ? ና ልጅህን ይባል። የትኬት ችግር የለውም። ሚዲያ ላይ ቲክቶክ ላይ ሀቢባ ቤት የሚረዳኝ አግኝቻለሁ። የትኬት ችግር የለውም ብለሽ ትነግሪያቸዋለሽ። የገንዘቡ ስለሚያሳስባቸው እነሱ እስኪ ብዙ ሰው አስገብኝ እያለ ነው። ሳስገቢያቸው ሀሳብ ታላቸው ምናምን። እሺ እሺ፣ አሚናት ምን ትያለሽ? ኤምባሲ እኮ ኢትዮጵያ ኤምባሲ ነው። አያስሩም። እስር ቤት እንዳይመስልሽ። የሳውዲ መንግስት ምናምን አይደለም። የኛም የሀገራችን ነው ኤምባሲ። አይዋ ሂጄ ከዛስ ሄደሽ የባለቤት አይምሮ መታመሙን ባዶ ቤት እንደሆነ ሁሉ ነገር አስረድተሽ ደውለው እና ልጅህን እይ ብለው እዛው እንዲያስቀሩት ኤምባሲ ሲመጣ እዛው እንዲያስቀሩትና ትኬት ቆርጣችሁ ወደ ሀገር ቤት መግባት እንደምትፈልጉ ትኬቱን ደግሞ እኛ እዚህ እንደምንረዳችሁ ትነግሪያቸዋለሽ። አትፈልጊ? አንድ አይሉ 3 ጊዜ ቁርአን አስቀርተናል። ቁርአን አስቀሩ። ቁርአንም አስቀርተንለት እምቢ ብሎ ነው። የአእምሮ ህሙማን ነው መግባት ያለበት ጋይስ። ቁርአን በተደጋጋሚ ተቀርቶለበታል። ስለዚህ ኢትዮጵያ ገብቶ የአእምሮ ህሙማን ድርጅት ይገባል። ክፍያውን ደግሞ አንዲት ልጅ እኔ ስፖንሰር ሆናለሁ ብላለች። የአእምሮ ህሙማን ይመለከተኛል። የአእምሮ ህሙማን የነይማ እዛ ይገባል። አንዲት እህታችን እኔ ክፍያውን እኔ እከፍላለሁ ብላለች። እዛ ለወራት የሚታከምበት ትኬቱን ደግሞ አንዲት ሌላ እህታችን ደግሞ ትኬቱን ይችላል ብላ ሁለቱም ቁጥራቸውን ሰጥተውኛል። አንዷ እንደውም እኔ ወዲያው ላይ ቤት ስለዘጋው ረጁ ቤት ሄዳ ለረጁ ነግራት በረጁ በኩል ነው ቁጥሯን የላከችልኝ እና ግን ሚስትየው አልወሰነችም። ወስኝና ንገሪኝ። ጥጋቡ እሺ ጥሩት፣ እሺ ጥሩት ጥጋቡ ሼር አድርጎለት መጣ እንጠይቀዋለን። ምን እንድንጠይቀው ነው የምትፈልጉት? አሚናት እያሰብሽበት ነው? ህጋዊ ስላላደለሁኝ ያኔ ሰው ያስፈልገኛል። ማሪ ኤምባሲ እኮ ምንም አያስፈልግም። ኢትዮጵያዊ መሆንሽ ብቻ እኮ ነው የሚፈለገው። ወደ ሀገር ልትሄጂ እኮ ነው። ምንድነው ህጋዊነት? ኤምባሲ ሄዶ አሁን አንድ ሰው ወደ ሀገሩ ሊሄድ ሲል ኤምባሲ ሄዶ ነጭ ወረቀት የሚያወጣው ራሱ ብቻውን ነው አይደለ? ህጋዊነት አይፈለግብሽም እኮ ኤምባሲ ሄደሽ ነጭ ወረቀት ለማውጣት። በባዶ ሀገር ገብተሽ ዱባይ ትመጣለች። ልጇን ቋንቋ ስለማያውቅ ቤተሰብ ካላመደችው በኋላ ልጇን ትምህርት ቤት አስመዝግባ ወደ ዱባይ ትመጣለች። ብዙ ልጆች እንወስዳታለን ብለዋል፣ ግን ደግሞ እነሱ ባይሉም እንኳን የባለቤቷ እህት አለች፣ እኔ እንወስዳታለሁ ብላለች። ዱባይ ትሄዳለች። መጀመሪያ ግን ልጇ 8 ዓመት ሊሆነው ነው። ትምህርት አልገባም። ቋንቋ አያውቅም። አማርኛ፣ አረብኛ ብቻ ነው የሚያወራው። ስለዚህ ልጇን አስለምዳ ከቤተሰብ ጋር አላምዳው ትምህርት አስመዝግባው እንትን ትላለች። ቀስ ብላ ታስብ። ሀቡ ነገ እንዳትወቅስሽ እሺ። ሂሩትዬ ጥሩ አስቢበትና ወስኚ። እኔ ከእናንተ በላይ ሆንኩኝ እኮ እናንተ ከሚስትና ከእህት በላይ እኔ ባዳዋ በጣም እንትን አልኩኝ። እንግዲህ አንድ የአእምሮ ታማሚ ቤት ውስጥ ተቀምጦ ብቻውን አከራይ ባዳ ነው እንደዚህ እየተሰቃየ። እናንተ መወሰን ካቃታችሁ ስትወስኑ አሳውቁኝ። ተነጋገሩና ወስኑ። ነገ ከነገ ወዲያ እዛ ባዶ ቤት ውስጥ ራሱን አጠፋ የሚባል ነገር እንዳንሰማ ነግሬያቸዋለሁ።
ከዚህ በፊት አንድ ልጅ አግዛኛለች። እንዴ ከመካ ጅዳ 200 ሪያል ስንት ነው? 200 ሪያል ከመካ ጅዳ 200 ሪያል ነው። ቀላል ነው። 200 ሪያል ምን ችግር አለ? እሺ ኔትወርክ ነቅሏት ነው መሰለኝ። ያስገቧት። እሺ ፕሊዝ። ሰኢድ ልታደርሳት ትችላለች ኤምባሲ። እሷ ፈቃደኛ ተሆነ ችግር የለውም። እሺ እሺ። አሚናት ኔትወርክ ነው መሰለኝ ነቅሏት አይደል? ያሳዝናል። ለጠላትም አይስተው የአእምሮ ህመም ነው። በራሳችሁ ነጭ ወረቀት ጨርሳችሁ ስትወጡ መታሰር የሚባል ነገር የለም። እናንተ የተሳሳተ ኢንፎርሜሽን አትስጡ ለሰው። እንደኔ ስንት ልጆች ማን ነው የሚያስረው? ኤምባሲ ማን ነው የሚያስረው? ሁሉ ሰው ሄዶ አይደለም ኤምባሲ አውጥቶ ያገር አንድ ወር ትታሰራለች። ኢቃማ ስለሌላ ትላለች። እኔ ስንት ልጆች ሳውዲ ችግር ላይ ያሉ እዚህ ጋር ገንዘብ ሰብስቤ ነጭ ወረቀታቸውን ጨርሼ ኦንላይን ኤምባሲ ልኬያቸው ነጭ ወረቀታቸው ኦንላይን ትኬት ቆርጬላችሁ ስንት ልጆች ገብተዋል። ተበልጎባ ነው እንጂ አንደኛ ህጋዊ ናት። የተበለገ ኢቃማ አላት። ማን ነው እንደዛ የሚለው? ተበልቆባት ራሱ ባይሆን ጠፍታ ራሱ ቢሆን በነጭ ወረቀት ትወጣለች። መታሰር የሚባል ነገር የለም። ሰው ያያደን የተጠለብ ጠፍቶ በዛው ኤምባሲ ያሰሩት እንዲህ ነው። ይኸውልህ የተሳሳተ ኢንፎርሜሽን እየሰጡ ሰውን የሚያሳስቱት ቲክቶክ ላይ የሰው ልጅ ኤምባሲ ማለት እኮ የኛው ዜጋ ነው። ዜጋ ሲበደል የሚቀበል ነው ኤምባሲ ማለት። ምን ነው እንደዚህ የሚያሟሩት? የለም አሰሩቶች። አንድ ሰው 460 ሪያል ካለው ቁጭ አድርጎ 460 ሪያሉን ከፍሎ ቆይችት 460 ሪያሉን ከፍሎ ነጭ ወረቀት አውጥቶ ትኬቱን ቆርጦ ወደ ሀገሩ እስር የሚባል ነገር የለም። ወንጀል ይሰራ ብቻ ነው የሚታሰረው። አንዴ ጥያቄ ልንገርሽ አቡዬ። አሁን እኔ እዛ አእምሮ የሚታመምበት እና ነኢማ ጋር እንዲገባ ነው እንደ ሀሳብ ያወራ ነውና ሚስቱ እኔ እህት ነኝ፣ ገለልተኛ ነኝ። ሚስት አጥም እና እሷ ባልሽ እኔ አንቺ አገር ተገባሽ አንቺ ከዘመር ጋር ትይዣዋለሽ ወይስ እዛ እንዲገባ ነው የምትፈልጊው የሚለውን ጥያቄም በዚሁ ብታቅ እሷን ብታቀው ይሄንን። ኦኬ እሺ። ነኢማት አይደለም አሚናት። ሰው አሚናት ምን ትያለሽ? ባለቤትሽ የአእምሮ ህሙማን ሆስፒታል ባለቤትሽ የአእምሮ ህሙማን ሆስፒታል እንዲገባ ትፈልጊያለሽ አትፈልጊም? አይ አልፈልግም። አብሬ ቤተሰብ ጋራ ባሳሙ ደስ ይለኛል። እንደዛ እንኳን እንዲሆንብኝ ፈቃደኛ አይደለም። እኔው ተከተየ ከአብሬ ሄዳለሁ ካለስ። ኦኬ ጥሩ። እና ቤት ውስጥ ቁርአን ልታስቀሩበት ነው ባልበት? እሺ የነው አቡዬ ማለት እኔ ብቻ በወሰንኩ ውሳኔ ነገ አይሆንም። ልጄም ባሌን ይዤ እያስታመምኩ ይሻላል ታለች። እሷ ተቀርማለች፣ እኔ አልቀርብም። እኔ ሁልጊዜ ወደ ኋላ መቀር ልጅ ነኝ። ጥሩ በቃ ችግር የለም። ስለዚህ ልጅቷ የአእምሮ ህሙማንን ወጪ ልጅታለ ያለችውን ለሌላ ነገር ለትኬት አድርጊ ወይ የሆነ ነገር እንላታለን። እና ምን ልታረጊለት ነው? ኢትዮጵያ ገብቶ የአእምሮ ህሙማን ካልገባ ላይታከም ነው አእምሮ? አሚናት በአገር ቤትም በምንም ነገር በጸበል በሁሉም ነገር ለእንትን ለማለት ነው። አይሻልም? እንደዛ ይሻላል ብዬ ነው የማስበው። በጸበልም በቁርአንም ሊሞከርለት አገር ቤት አይዮ ብዙ ልጆች አንዳንድ ልጆች እንትን ሽረዋል። እንደዛ ሆኖ ማለት ነው። ራሱ ያገሩ ልጅ እንደዚህ ሆኖ እንደዚህ ታሞ ሂዷል፣ ግን አሁን ሽሯል። እሺ እንደዛ ይሻላል ብዬ ነው የማስበው። እሺ አንቺ እንዳልሽ ከአንቺ በላይ ከአንቺ የበለጠ ሊያቅለት የሚችል የለም። ለባሉ ከአንቺ ከሚስቱ የበለጠ ማንም ሊወስንለት ወይ ሊክልለት አይችልም። ስለዚህ ሰኢድ ኤምባሲ ሊወስድሽ ፈቃደኛ ነው። አንቺ ፈቃደኛ ነሽ ነገ ኤምባሲ ለመሄድ?
እሺ ደስ ይለኛል። ጥሩ ሰይድ ያደርስሻል። ትንሽ ተጎኔ ሰው ታውቂያለሽ፣ ፍርሃትም ስላለኝ ያ ሰይድ ተጎንሽ ሊያደርስሽ ነው። ከጎኔ ሰው ካገኝ አዎ እሺ፣ ሰው ካለኝ እኮ እሺ በቃ ጥሩ ሰይድ አላህ ይስጣው ወስድሻል። ከዛ እዛ ሆነሽ ንገሪኝ እሺ፣ ኤምባሲ ሆነሽ ደውይልኝ በኢሞ ከፈለሽ ደግሞ በዋትስአፕ ቮይስ አድርጊልኝ። እሺ እና ያለሽ የምትያቸው የባለቤትሽን ችግር በትክክል ንገሪያቸው፣ አይምሮ እንደታመመ እና ወደ ሀገር ቤት መሄድ እንደምትፈልጉ እና እነሱ ደውለው እንዲጠሩት፣ ካለበለዚያ ይኸውልሽ እራሳቸው ሄደውም ሊያመጡልሽ ይችላሉ። ሁኔታውን በደንብ አድርገሽ ንገሪያቸው። በማንኛውም ሰዓት ራሱን ሊጎዳ እንደሚችል በቤት ውስጥ ብቻውን እንደሆነ አስረጃቸው ችግሩን። እሺ አስረዳቸዋለሁ። እሺ ከዛ እነሱ ደውለው እና ልጅህን እይሉታል። ደውለው ካልመጣ እነሱ ቤት ድረስ ሄደው ሊወስዱት ይችላሉ፣ ሊያመጡት ይችላሉ። ግን ያንቺ ጉብዝና ያስፈልገዋል። በደንብ ችግርሽን ማስረዳት አለብሽ። እዚህ ጋር እንደምትሆኙ መሆን የለብሽም። በደንብ አድርገሽ ችግሯን ይኸውልሽ፣ አሚናት ይኸውልሽ፣ ከችግር በላይ ትናንትና ልጇ ሰው ቤት ነው ያደሩት። ሰው ቤት ተጠግታ ነው ያለችው። አሁን እቺ ልጅ ተጠግታ የሚበላው ሲያጣ እናቴ እኮ ፈርታችሁ ነው እንጂ ቂጣ የምጋግረው ዱቄት ብሰጧት ለኔ ጋግራ ትሰጠኛለች ብሎ ከመናገር በላይ ችግር ማስረዳት የለም። እሷ ችግሯን አታስረዳም፣ ችግሯን አትናገርም። አልገባኝም። ልጇ እየተራበ ሰው ቤት ምግብ ስጡኝ አትልም? እንግድነት ተቀምጣ አው ልጁ ሲርበው እናንተን ፈርታ ነው እንጂ እኮ እንግዲያ ስለሆነ ፈርታችሁ ነው እንጂ ነው ቂጣ ዱቄት ብሰጧት ቂጣ ጋግራ ትሰጠኛለች ተባለት በላይ ችግር መናገር ይከብዳል። እሷ ችግሯን አትናገርም። እኔ ተጎና እንኳን መሆን አልቻልኩም፣ ዳቦ መግዛት አልቻልኩም። ከዚህ በላይ ችግር አለ። አቡ ልጇ ሲራብበት ከዛ እናንተ አዲሱ ናችሁ ዝለ እንግዲህ መተን ነው እንጂ እኔ ርቦኛል ዱቄት ብሰጧት ቂጣ ጋግራ ትሰጠኝ ነበረ ብሎ ለሰዎቹ ተናግሮ እና አንቺ ጋግረሽ አሰጪም እንዴ ብሏት ነው ሰው ቤት ሄዳ ይሄን ያክል ተሸማቃ የምትቀመጥ ልጅ ናት አሚናት። እነሱስ ግን እንግዳቸውን እንዴት አስበው አይሰጡም? ምግብ እንዴት ያስርቧቸዋል? ህፃን ልጅ ያስርባሉ። አሚናት ኤምባሲ አልቅሰሽ ፍርፍር ብለሽ ችግርሽን መንገር አለብሽ። በቀላሉ አይራሩም። እሺ እናገራለሁ። አልቅሰሽ እሺ እናገራለሁ። ይሄ እኮ ሞት ነው። ከሞት የባሰ ምንም የለም። ባለቤትሽ ነገ ራሱን ቢያጠፋ ባዶ ቤት ውስጥ ይቆጭሻል። ስለዚህ አልቅሰሽ ንገሪያቸው ችግርሽን። ከዛ እነሱ ደውለው ይጠሩታል እና ልጅክን ብለው ይጠሩታል። እንደዛ ብለውት ካልመጣ ሄደው እንዲያመጡት እባካችሁ፣ ይሞታል፣ ራሱን ያጠፋል፣ ምግብ የለም ብለሽ ንገሪያቸው። ሁሉም ሰው ራሱን ለማዳን ሸሽቷል፣ ባዶ ቤት ነው ያለው ባለቤቴ፣ አይምሮውን ስቷል ብለሽ የችግርሽን ግዝፈት በደንብ አድርገሽ አሳያቸው፣ አልቅሰሽ። እሺ ሳዲ፣ አንቺ ደግሞ ታዲያ እንደዚህ ከቸገራት ለምን ገንዘብ አትልኪላትም ከዱባይ ወደ ሳውዲ? ታዲያ የምልክላት እኮ ግራ ገብቶኝ ነው የምልክላት። አሁን ምሳሌ 300 400 ለጇ ልክላት ነበር። እንዴት አድርጌ ልላክላት? እኔ ከቤት ይኸውልሽ ሴትዮ የለችም፣ አባቷ ተማገሯ ናት። 4 ልጆች ቤት ውስጥ እጠብቃለሁ። አሁን ነገ ትራብል ሊያደርጉ ነው። ሻንጣ ቅድም ራሱ ከገስት ላይ ካንቺ ላይ የወጣሁት ሻንጣ እያስሆነ ነው። እኔ ያለው ዱባይ ነው። እኔም ተቸግሬ ነው እንጂ እኔም ቢርበኝ ይሻላል ልጅ ይዛት የምትሰቃይ ሰው ሀገር ላይ። እሺ አሁን ለእጇ ብር ሳውዲ የምትኖሩ እስኪ በምን ባንክ አለሽ? በምን ያግዙሽ? በምን እናግዝሽ ውዴ? ባንክ አካውንት አለሽ? ትንሽ ለእጅሽ እንጂ ሌላው በኋላ ይደርሳል። ሌላው መጀመሪያ ባለቤትሽ ኤምባሲ ግባና ከዛም እናደርጋለን። አሁን ግን ለእጅሽ አለሽ አካውንት? በሰይድ አካውንት ሰይድ ባንክ አካውንት የለክም? የሳውዲ የሳውዲ የለም። እሺ በኢትዮጵያ ያስገብተንለት በሳውዲ የሚሰጥሽ ሰው ይኖራል? በሳውዲ በሪያል የሚሰጥሽ ሰው? ቆይ እኔ ልፈልግ። ተይው በቃ እንደዛ ሊኖር ይችላል። ያው ውድ ይሆናል። አዎ ትንሽ አንድ ለእጇ እኮ ነው። አንድ 300 400 ሪያል ብቻ ለእጇ ባዶ እጇ እንዳትሄድ ኤምባሲ ነው። እሺ ቆይ እኔ ልውጣና አጣይቄ መልሼ ልግባ። እሺ በኢትዮጵያ ባንክ አካውንት አስገብተን እሙ ልጠራት
ነበር። በቃ ሰኢድ እዛው ስለሆነ እሱ እንዲሰጣት በካሽ እሱ ሰው ካገኘ ጥሩ ነው። እሺ እሪ ከዚህ ባሰ ችግር አለ? እሺ ከዚህ ባሰ ችግር አለ? ባለቤትሽ እዛ ባዶ ቤት ውስጥ የሆነ ነገር ቢሆን የልጅሽ አባት ይቆጥሻላ። ስለዚህ ከዚህ በላይ ማፈር የሚባል ነገር የለም። እሪ ችግሬን ካልፈታችሁልኝ ከዚህ ባሰ ያሉትም እሪ ከፈለጋ ምንም አያደርጉም። እሺ ቆይ እንዲህ ቢዘናጉብሽ ነው። ይሄ የህይወት ጉዳይ ነው እንዴ? ራሱን ሊያጠፋ ይችላል እኮ። አይምሮን እኮ ያመዋል እኮ። አይምሮን ስቶ ሁሉም ሰው ሸሽቶት ባዶ ቤት ብቻውን ነው ያለው። ፖሊስ ጥሪ ካልሽ ፖሊስ ጠርተን ፖሊሶቹን አሳምኑ ሸኛቸው። ስለዚህ እናንተ ብቻ ናችሁ ልትረዱኝ የምትችሉት። እባካችሁ ቀኛ ወደ ሀገር ቤት መሄድ ነው የምንፈልገው። የትኬቱን የሚረዳን አግኝተናል በያቸው። እሺ እሺ ምንም ማፈር ማለት ምንም እንዳታፍሪ እሪ በይ ውጥ አድርጊው እና እኔንም ይኸው ገልሻለሁ ሲለኝ ሲደበድበኝ ነው ነፍሴን ለማትረፍ የወጣሁትኝ ብለሽ ንገሪያቸው። እኔና ልጄን ነፍስ ለማትረፍ ራሱን ስለማያውቅ ሲደበድበኝ ይገልሻለሁ ሲለኝ ነው ጥዬው ባዶ ቤት የወጣሁት። የሚበላውም የለውም ባዶ ቤት አይምሮውን ስቶ ነው ያለው። ጎረቤትም ሁሉም እንዳይያዙ ሸሽተዋል። ሁሉም ሌላ ቦታ ሄደዋል። እሱ ብቻ ነው ያለው እና ራሱን ሳያጠፋ እባካችሁ ከዛ ፎቅ ላይ ራሱን ሳይጥል ራሱን ሳያጠፋ ድረሱለት እና ወደ ሀገር ቤት ሸኙን። ወደ ሀገሬ መሄድ ነው የምፈልገው። ልጄን ባሌን ይዤ ሀገሬ መግባት ነው የምፈልገው። እሪ ኡኡ በይ እሺ። እሺ አላ እንደምታሳኪው ተስፋ አደርጋለሁ። ነገ ጠብቃለሁ ስልክሽን። ስልኬን ክፍት አድርጌ እጠብቅሻለሁ። ኖርማሊ እኔ ስልኬን ዘግቼ ነው የምተኛው ስተኛ። ነገ ግን አንቺ እንድትደውይልኝ ምንም አይነት እርዳታ ከፈለግሽ ኤምባሲ ሆነሽ እንድትደውይልኝ ስልኬን ክፍት አድርጌ እጠብቅሻለሁ። ተኝቼ ልክ ሲጠራ እሰማለሁ። ሳይለንቱን አበራዋለሁ፣ ክፍት አደርገዋለሁ። እሺ እኔም እንዳስረዳልሽ ኤምባሲ የምትፈልጊው ነገር ካለ ደውለሽ እንድታገናኝኝና እንዳስረዳቸው እኛ የትኬት ልናግዛችሁ እንደሆነ የሚያስፈልገውን ነገር እኛ እንደምንችል ያው አንቺም እሱም ስራ ስለሌላችሁ ብር የላቸውም ብለው እንትን እንዳይሏችሁ እኛ እንደምናግዛችሁ ነግራቸዋለሁ። እሺ ደውልልሻለሁ። በጣም አመሰግናለሁ። እሺ እሺ የታክሲ እኔ እችላለሁ የሚል ሰው የታክሲዋን ይሄጇል ማለት ነው። 4 ሰው 5 ሰው 100 200 ሪያል ካለ በቂ ነው። ንገሩኝ በስነ ስርዓት። እኔ ቁጥር ተቀብዬ መዝግቤ መግባቱን እርግጠኛ መሆን ስለምፈልግ ከ5 ሰው በላይ አልፈልግ። የትናት ሳኡዲ ነች ግን በኢትዮጵያ ባንክ አካውንት ያመጣል አከራይዋ። እሱ ነው የሚያደርሳት። ፔፓል yes I have PayPal. You can use my PayPal for her. No problem. Send me your number, OG.